سبسكرايب بمرق بيتسب يهرو. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ያ ረብ ጌታችን ሆይ ወፍራነከ ምህረትህን እንከጅላለን። አዎ ይበልጥ ወደ አላህ የምንመለስበት፣ ወደሱ ስሞታ የምናቀርብበት፣ ወደሱ እስትግፋር የምንጠይቅበት፣ ተውባ የምናደርግበት ላይ ወቅት ላይ እንገኛለን። ያለው የዓለማችን ተጨባጭ ሁኔታ፣ የሀገራችን ሁኔታ ሁሉም ስንመለከተው ከባድ ሁኔታ ላይ ያለነው። ይህ ደግሞ ምንድነው ከተባለ የአላህ ምህረት ስለሚያስፈልገን የወንጀላችን ውጤት ስለሆነ ነው። አላህ Subhanahu Wa Ta'ala ምህረቱን አላህ ይለግሰን። ዓለም ላይ የሚከሰቱ በላዎች ሁሉ የኛ የእጃችን ውጤት ነው። ይህ ደግሞ ቁርአን ላይ አላህ የገለጸው ነው። አላህ ምድር ላይ በጣም የሚወዳቸው በጣም ያከበራቸው ሰው ሆኖ ግን ልዩ ፍጡር የሆኑት ነቢያቶች፣ ሩሱሎች በአጠቃላይ ወደ አላህ Subhanahu Wa Ta'ala የተናዘዙበት ያ ረብ ያሉበት ጉዳይ እኔና አንተስ ነቢያቶችን ስንመለከት ሐዋና አደም ከጀነት ከወጡ በኋላ አንደበታቸው የመጀመሪያው ቃል ረበና ነው። ቃላ ረበና ظለምና አንፉሰና። ሁለቱም አሉ ጌታችን ወይ ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካላዘንክልንና ይቅር ካላልከን ምህረትን ካለገስከን ለነኩነና ሚነል ኻሲሪን ከካሳሪዎች እንሆናለን አሉ። ኑህ ዓለይሂ ሰላም ረቢ እግፊር ሊ ጌታዬ ወይ ምህረትን ለግሰኝ፣ ወሊዋሊደየ ወሊመን ደኸለ በይቲ ሙእሚነን ወሊልሙእሚኒነ ወልሙእሚናት ለወላጆቼም እንደዚሁም እኔ ቤት አማኝ ሆነው ለገቡት ምእመናን ወንድና ምእመናን ሴትን ምህረትን ለግስ ብለው ኑህም ዓለይሂ ሰላም ረቢ እግፊር ሊ ካሉ፣ ሐዋ አደም ረበና ብለው ጌታቸውን ከጠየቁ፣ ሌሎች ኢብራሂም ዓለይሂ ሰላም ረቢ እግፊር ሊ ወሊዋሊደየ ወሊልሙእሚኒነ የውመ የቁሙል ሒሳብ ጌታዬ ወይ ማረኝ ብለው ኢብራሂምም ከጠየቁ፣ ሙሳ ዓለይሂ ሰላም ቃለ ረቢ ኢኒ ظለምቱ ነፍሲ ፈግፊር ሊ ጌታዬ ወይ እኔ ነፍሴን በድያለሁ ምህረት ለግሰኝ ብለው ሙሳ እንዲህ ከጠየቁ፣ ዳውድ ዓለይሂ ሰላም እሳቸውም በዚህ መልኩ ወظነ ዳውድ አነማ ፈተናሁ ፈስተግፈረ ረበሁ ወኸረ ራኪዐን ወአናብ ምህረት በዚህ መልኩ ከጠየቁ፣ ሱለይማን ዓለይሂ ሰላም ቃለ ረቢ እግፊር ሊ ወሀብ ሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ኢነከ አንተል ወሃብ ጌታዬ ማረኝ ብለው ከዛም ደግሞ ስልጣንን ንግስናን ለማንም አይገባ ከኔ ውጭ ለማንም አይገባ ካንተ በሆነ ስጦታ ለግሰኝ ብለው ማረኝ ብለው ከጠየቁ፣ የነቢያት መደምደሚያ የሆኑት ረሱል ዓለይሂ ሰላቱ ወሰላም አለዚ ገፈረ አላሁ ማ ተቀደመ ሚን ዘንቢሂ ወማ ተአኸር ያለፈውን የወደፊት ወንጀል የማራቸው አላህ አሽረፉል አንቢያኢ ወልሙርሰሊን ያደረጋቸው የእሱ ኸሊል የሆኑት ነቢያቶች በአጠቃላይ ለህዝባቸው ሲላኩ ነቢዩን ግን ለዓለማት እዝነት አድርጎ የላካቸው ረሱል ዓለይሂ ሰላቱ ወሰላም ምን አሉ? አላህ ሲያስተምራቸው በል ሲላቸው ፈዕለም እወቅ አነሁ ላ ኢላሃ ኢላላህ ነገሩ ከአላህ ውጭ የሚመለክ አምላክ የለም፣ ወስተግፊር ሊዘንቢከ ለወንጀል ለኃጢአት ምህረት ጠይቅ፣ ወሊልሙእሚኒነ ወልሙእሚናት
ለአማኝ ወንዶችና ለአማኝ ሴቶችም። ሱብሃንአላህ። ይሁን ሊያመጣው ምንድነው? የተከበሩ ነቢያቶች፣ ወንጀል የሌለባቸው ነቢያቶች፣ አላህ ያከበራቸው አላህ የወደዳቸው ረቢ እግፊር ሊ ካሉ እኛስ ታዲያ አይገባንም? ለዚህ ተገቢዎች አይደለንም? ሚንባቢ ላኡላ አይደለንም ወይ? ነን አይደለንም? ነን አይደል? አዎ። አቡበከር ሲዲቅ የነብዩ የዋሻው ጓድ የመንገድ ጓዳቸው ነብዩ በጣም የሚወዱት አቡበከር ሲዲቅ ረሱልን አለይሂ ሰላቱ ወሰላም አንድ ቀን እንዲህ ብለው ጠየቁ። አልምኒ ዱዓአን አድዑ ቢሂ ፊ ሰላቲ፣ እንደው ሰላቴ ውስጥ ሆኜ ሰላት አላህ ዘንድ የምንቃረብበት ሰላት ከአላህ ጋር የምንነጋገርበት መልካም ቦታ እኮ ነው። ሰላት ላይ ሆኜ ጌታዬን እንደው የምማጸንበትን ነገር አስተምረኝ ብለው ለነብዩ ሰለላሁ ዐለይሂ ወሰለም ሲጠይቋቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቁል እንዲህ ብለህ አላህን ለምን፣ አላሁመ አላህ ወይ ኢኒ ዘለምቱ ነፍሲ ዙልመን ከሲራ፣ እኔ ነፍሴን ብዙ በደልን በድያለሁ። ወላ የግፊሩ ዙኑበ ኢላ አንተ፣ ወንጀልን ኃጢአትን ደግሞ ካንተ ውጭ ማንም የሚምር የለም። ፈግፊር ሊ መግፊረተ ሚን ዒንዲክ፣ ካንተ ዘንድ በሆነ ምህረትን ለግሰኝ። ወርሐምኒ እዘንልኝ፣ ኢነከ አንተ ለገፉሩ ረሂም፣ እነሆ አንተ አዛኝ ሩህሩህ ጌታ ነህና ምህረት ለግሰኝ። አቡበከር ሲዲቅ ዱንያ ላይ ጀነት የተመሰከረላቸው የሁሉንም ውለታው ያለው የአቡበከር ሲቀር ብለው ነብዩ የመሰከሩለት አቡበከር ሲዲቅ ረቢ እግፊር ሊ አላሁመ ኢኒ ዘለምቱ ነፍሲ ዙልመን ከሲራ። አቡበከር ጋር ከተገኘ እኛ ጋስ ዓለም ላይ ያለውን ተጨባጭ አየን አይደል? ሀገራችን ላይ ያለው የነዳጅ ሰልፉን አየን አይደል? በነዳጅ ብቻ አጠረ እንዴ? የትራንስፖርት እጥረት በመኖሩ አንዳንድ እቃዎች ላይ የምንጠቃቀማቸው ነገሮች ላይ የዋጋ ንረት አልጨመረም? ዋጋ አልጨመረም? ጨምሯላ። ምንድነው ከተባለ ወንጀሌ ነው። አዎ ለዚህ ምህረት ልጠይቅ ነው ጌታዬ ወይ እንበል። ለዚህ ነው ያልኩት ወንጀሌ ውጤት ነው። አላህ ቁርአን ላይ ነገረን። ظهر الفساد في البر والبحر፣ በየብሱም በባህሩም መከራው ተገለጸ። ኢትዮጵያ ላይ ብቻ እንዳይመስል ظهر الفساد في البر والبحر ሲል በየብሱም፣ የብስ ማለት ምድር ደረቅ ምድር ላይ፣ والبحر በባህር ላይ መከራው ተገለጸ። መከራው ምን አይነት መከራ? ድርቅ መከሰቱ፣ ጦርነት መከሰቱ፣ ግድያዎች መብዛታቸው፣ ጭቅጭቅ፣ የተለያየ ነገሮች ሙሲባዎች መምጣታቸው በኢትዮጵያ ምድር ብለ እንዳታስብ በመላው ዓለም ላይ ነው አላህ ይሄንን እየተናገረ ያለው። ظهر الفساد في البر والبحر፣ ባህሩም ምድሩም የአላህ ነው። ዓለም በአጠቃላይ የአላህ ነው፣ የፈጠረው እሱ ነው። በእነዚህ ቦታ ላይ በመከራው ተገለጸ። ለምን? ቢማ ከሰበት አይዲ ናስ፣ የሰው ልጆች በሰሩት ወንጀል ሳቢያ። የኔ ወንጀል ነው ይሄ ሁሉ ወንጀሌ ነው ይሄ። አቡበከር ኢኒ ዘለምቱ ነፍሲ ዙልመን ከሲራ ብለዋል። ወንድሜ እህቴ አቡበከር ይህንም ብለዋል። አንቺም በይ እኔም ልበል አንተም በል እንበል። አዎ ነፍሴን በድያለሁ፣ ወንጀል ወሮኛል፣ አጎበጠኝ፣ የኔ ወንጀል ነው የበላን ያመጣው እንበል። ظهر الفساد في البر والبحر بما كسبت ايدي الناس، የሰው ልጆች በሰሩት ወንጀል ሳቢያ። ከዛስ ليذيقهم بعد الذي عملوا አለ። በጣም የምትገርም አገላለጽ ነው። ከሰሩት ወንጀል ከፊሉን አላህ ሊያቀምሳቸው አለ። እዝነቱን አያችሁ? እንደ ወንጀላችንማ የሚመጥን ቅጣት ብሎ ቢያመጣ የለንም ማለት እኮ ነው። ትንሽ ነው አላህ የሚያመጣው፣ ትንሽ። ለምን? እንድንመለስ ነው፣ ተውባ እንድናደርግ ነው። የሱን ኃያልነት አውቀን ተውባ አድርገን ወደሱ ተመልሰን እጅ እንድንሰጥ ነው። ለአለሁም የርጂዑን፣ ሊመለሱ ዘንዳል። ቁል ሲሩ ፊል አርድ ፈንዙሩ ከይፈ ካነ ዓቂበቱ ለዚነ ሚን ቀብል፣ በምድር ላይ ሂዱ፣ ተጓዙ፣ ተመልከቱዋ ከእናንተ በስተፊት የነበሩ ህዝቦች መጨረሻቸው ምን እንደነበረ። እነ አድነ ሰሙድ ከኛ በላይ ለአሳር ተራራ ላይ ያን ቤት የገነቡ ቁመታቸው ረጃጅም እድሜያቸው በሺዎች የሚጠጋ የነበሩ ህዝቦችን አላህ እንዴት እንዳወደማቸው ተመልከቱዋ። ታሪክን ወደ ኋላ ሄዳችሁ ይዋ። ሰው ሲበድል ዛሬ እንደፈለገ ሲሆን አላህ ዝም ሲለው የተው የረሳው የዘነጋው ይመስላል። ላ ጉዳዩ እንደዚህ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እኮ ነግሮናል። ኢነላሃ ለዩምሊ ሊዛሊሚ፣ አላህ ለበዳይ ለሆነ አካል ጊዜ ይሰጠዋል፣ ጸጥ ይለዋል፣ አይቶ እንዳላየ ያልፈዋል። ጊዜ ስላለው ነው። ፈኢዛ አኸዘሁ፣ የያዘው ጊዜ ግን ለም ዩፍሊትሁ፣ መፈናፈኛ አላህ ያሰጠዋል። ፊርዓውን አያችሁ፣
አነ ረብኩሙል አዕላ ታላቁ ጌታ እኔ ነኝ አለ። እንደፈለገ ሆነ። በኒ እስራኤሎችን ጨፈጨፈ። ምን አለ? አያያዙ ግን በረታ። አንዴ ባህር ላይ ያዘው። ሰራዊቶችን የሱ ተከታዮችን በአጠቃላይ አሰጠማቸው። እሱን ማስጥሞ አንሳፈፈው። ለሌላው ተአምር እንዲሆን ጌታ ነኝ ሲል የነበረ ራሱን መከላከል ያቃተው ደካማ ፍጡር ማለት ይህ ነው። ተመልከቱ። ከአላህ ውጭ ሌላ የሚመለክ አምላክ እንደሌለ አላህ አሳያቸው። ሌሎችም ህዝቦች እንደዚህ ያጠፋቸዋሉ። ድንጋይ ያዘነበባቸው አሉ። በባህር ያጥለቀለቃቸው አሉ። በጩኸት የጠፉ አሉ። በመንበርቅ የጠፉ አሉ። ጅብሪል ከታች ከምድር አንስቶ ላይ ሰማይ አድርሶ እንደ ዳቦ የጠፈጠፋቸው አሉ። የገለበጠባቸው በምን? በወንጀላቸው። ይህ ታሪክ ይደገማል። ሰው ከወንጀሉ ማይቆጠብ ተውባ ማድረግ ከሆነ ዛሬ ሀያላን ሀገራት ነን የሚሉ እንደፈለጉ ሲሆኑ ታያላችሁ። ህፃናትን ሲጨርሱ ሲጨፈጭፉ ታያላችሁ። እኔ ያጅበኛል ብዙ ጊዜ ሰው ጦርነት ከሚዋጋው አካል ጋር መዋጋት ነው ጀግንነት ያለው። ከሚዋጋው ጋር ሲያቅታቸው ህፃናት ጋር ይመጣሉ። ፍልስጤም መጥቶ ህፃናትን ይጨርሳሉ፣ ንጹሃንን ያወድማሉ። ይህ አይደል የሚታየው? ያ ግን እንደሆነ አይቀጥልም። የሚያበቃበት ጊዜ አለ። ወቲልከል አያሙ ኑዳዊሉሃ በይነ ናስ፣ እችን ቀን በሰዎች መካከል እንገለባብጣታለን አለ አላህ። ይገለባብጠዋል። ትላንት አሳር የነበሩ ዛሬ ታስሮ አይተናል በሐያታችን። ይገለባብጠዋል። አምባገነን የነበረውን አላህ ያንበረክከዋል። አይቀርም። ዱንያን አላህ በዚህ መልኩ ይፈታል፣ ይገለባብጣታል። እኛ ግን በሱ መንገድ ግን እንጽና፣ ወደሱ እንመለስ፣ ተውባ እናድርግ። ወደሱ ስንመለስ አላህ ምህረቱን ይለግሰናል። የኔ ወንጀል ያልኳችሁ የሙሳ ታሪክ በየጊዜው ሲነገር ሰምታችኋል። በሙሳ ህዝብ ላይ ድርቅ ተከስቶ ህፃናት ሲያልቁ፣ እንስሳቶች ሲያልቁ፣ ህዝቦች 70 ሺህ የሚጠጉ ህዝቦች ሽማግሌ ሙሉ ተሰብስቦ መጥቶ ሙሳ ወይ አረ አላህን ለምንልን ረሕመቱን እንዲሰጠን ሲሉ አላህ ምንድን ያላቸው? ሙሳ ይህንን ሲጠይቁ እናንተ መካከል ለ40 ዓመታት እኔን ሲያምጽ የነበረ ባሪያ አለ፣ እሱ ከመካከላችሁ ካልወጣ ጠብታ ዝናብ የለም ተባሉ አይደል? ያ ረብ እኒ ሰውቲ ደዒፍ፣ ድምፄ ደካማ ነው፣ እንዴት ይውልሽ ህዝብ ላይ እንዴት አደርሳለሁ? እንደ ዘመኑ ማይክራፎን ስለሌለ ማለት ነው። ተጣራ ማድረሰኛ ኃላፊነት ነው አላቸው አላህ። ሙሳ ህዝቡ ዘንድ ወጡ። አንተ 40 ዓመት እኔን ስታምጽ የነበርክ አላህን ስታምጽ የነበርክ አሉ። አፏን አንተ 40 ዓመት ሙሉ አላህን ስታምጽ የነበርክ ባሪያ ውጣ፣ በአንተ ምክንያት ጠብታ ዝናብ አንከልከላል። አላህ የሁሉም ሰው ጆሮ ላይ የሙሳን ንግግር ከተተው። ባለ ጉዳዩም ደረሰው። በቀኝ ሲያይ ሌላ ሚወጣ ይሰል፣ በግራም ቢመለከት ሚወጣ የለም፣ ከፊት ከኋላ ሚወጣ የለም። ጉዳዩ እሱና እሱን ብቻ ነው የሚመለከተው። የለበሰውን ልብስ አናቱ ላይ ሸፈነና ያ አላህ ይሁሉ ዓመት አንተን ሳምጽህ ደብቀ ሸሽጋ አስቀመጥከኝ። ዛሬ ወደ አንተ ስቃረብ ወደ አንተ ስመለስ ታጋልጠኝ ጌታዬ። ፈግፊር ሊ ያ ከሪም፣ አንተ ቸሬውንኩ ጌታ ወይ ምህረት ለግሰኝ። አላህ ዝናቡን ለቀቀው። ሙሳ ዓለይሂ ሰላም በመደነቅ ጌታችን ወይ ሳይወጣ እኮ አጠጣህን። አው ቅድም የከለከልኳችሁ በሱ ኃጢአት በሱ ወንጀል ነው። አሁን የጠጣችሁ ደግሞ በሱ ተውበት ነው፣ በሱ እስትግፋር ነው። አየህ የኔ ወንጀል ይሆናል ይሄን ዓለምን እንደዚህ ደብላለቀው ብለን እናስብ። ተውባ እናድርግ። ምን ነው እኔ ተውባ ሳደርግ ነገሮች ሊቀየር ይችላል። እህቴ ተውባ ስታደርግ፣ ወንድሜ ተውባ ሲያደርግ ነገሮቹ ሊቀየሩ ይችላሉ። ስለዚህ አላህ ስንመለስ ደግሞ የሚደሰት ጌታ ነው። ተውባ እናድርግ፣ ወደሱ እንመለስ፣ ያ ረብ እንበለው። ወንጀላችን በስቷል። ሐቂቃ ዝሙቱ እንደፈለገው ሆኗል። ማጭበርበሩ እንደፈለገው ሆኗል። ሚዛን ማጓደሉ እንደፈለገው ሆኗል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር አንድ ቀን ምን አሉ? አቅበለ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወደኛ ዞር አሉና ፈቃል እንዲህ አሉ፣ ያ ማዕሸረል ሙሃጅሪን፣ እናንተ ሙሃጅሮች ወይ ኸምሱን ኢዘ ብቱሊቱም ቢሂነ ወአዑዙ ቢላሂ አን ቱድሪኩሁነ፣ 5 ነገር እናንተ የምትፈተኑባቸው የምትሞከሩባቸው በእነሱም እንዳይደርስባችሁ ደግሞ እነሱ ላይ እንዳትሆኑ ደግሞ በአላህ እጠበቃለሁ አሉ። ለም ተዝሀር ልፋሒሸቱ ፊ ቀውሚን ቀጡ ሐታ ዩዕሊኑ ቢሃ ኢላ ፈሻ ፊህም ጣዑን ወልአውጀው አለቲ ለም ተኩን መደት ፊ አስላፊም አለዚነ መደው። ፋሒሻ
ዝሙት በአንድ ህዝብ ላይ አይሰራጭም አይበዛም። አላህ በእነሱ ላይ ያንን ደግሞ ዝሙትን ግልጽ የሚያወጡት ከሆነ ወረርሽኝ በሽታዎች፣ የተለያዩ በሽታዎች ቀደምት አባቶቻችሁ አይተውት የማቁትን በአያቶቻችን ዘመን ላይ ያልነበረ አላህ ሌላ በሽታዎችን ያመጣል አሉ። አዎ ዛሬ በሽታዎች የሚያስደነግጡ በሽታ የለም። ሆስፒታል ስትሄድ የሆነ የሚያስደነግጥ ይነገራል። የምን ውጤት ከተባለ እንዲህ ሲባል የመጣው በሽታ ያ ሰው ላይ ወንጀል ስለሰራ ነው እያልኩ አይደለም። በእኛ ወንጀል ግን ብዙ በሽታዎች መጥተዋል። ወረርሽኞች ዋጋቸው ላይ የደረሰ ውጭ ሀገር እንጂ መታከም አይችልም የሚባል ከባባድ በሽታዎች በምን በእኔ ወንጀል ማለት ነው፣ በዝሙት። ይሄ ሲበዛ ይህን አላህ ያመጣል አሉ። ሁለተኛው ወለም የንቁዱ ልሚክያለ ወልሚዛን ኢላ ኡኺዙ ቢሲኒነ ወሽደት ልመኡነቲ ወጀውሪ ሱልጣን ዓለይህም። ሰዎች ሚዛንና ስፍርን አያጓድሉ። ይህን የሚያጓድሉ ከሆነ ደግሞ በድርቅ ይያዛሉ። ወሽደት ልመኡና በኑሮ ውድነት፣ ወጀውሪ ሱልጣን ዓለይህም በእነሱ ላይ አምባገነን መሪ በመሾም በመሰለጥ አላህ በዚህ ፈትናቸዋል። አዎ ሚዛኑ እንዴት ነው ዛሬ? ግራሙ እንዴት ነው? ወርቁ ሲመዘን ግራም ተብሎ ወርቁ ላይ የሚቀላቀለው ነገር ምንድን ነው ዛሬ? ግልጹን እንነጋገር። የህፃናት ወተት ኤክስፓየርዱን እየተመታ የሚሸጠው ለማን ነው? ጊዜ ያለፈባቸው ሚዛን እየተጎደለ ስታየው 40 ኪሎ 50 ኪሎ ይላል፣ እቤት ስትወስደው ሌላ ነው። ያቺ ደግሞ ደካማ አሮጊት ገዝታ 10 ኪሎ ነው ብላ ደስ ብላ ስትሄድ ቀንሶ ስታየው እህች እናታችን ቀልባ ሲሰበር አስበዋል። ያ አላህ አጎደልክብኝ አላህ ያጉድልህ ስትልህስ? ሚዛን ዛሬ እንደፈለገ ይሆነ ነው። ወይሉ ሊልሙጠፊፊን ለነዛ ሰላቢዎች ወዮላቸው ብሎ አላህ የዛተበት ጉዳይ ማለት ነው። ወለም የምነዑ ዘካተ አምዋሊሂም ኢላ ሙኒዑ ልቀጥረ ሚን አሰማዕ ወለውላ ልበሃኢሙ ለም ዩምጢሩ። ሶስተኛው ደግሞ ሰዎች የገንዘባቸውን ዘካ አይከለክሉም። ይህን ሲከለክሉ አላህ ከሰማይ ዝናብን ይከለክላቸዋል። እንደው እንስሳቶች ባይኖሩ ኖሮ አንድ ጠብታ ውሃ አይጠጡም ነበር። አላህ ለእንስሳውን የለቀቀው ነው። ሱብሓነላህ። ወለም የንቁዱ አህደ አላህ ወአህደ ረሱሊሂ ኢላ ሰለጠ አላሁ ዐለይሂም አዱወ ሚን ገይሪሂም። የአላህን ቃል ኪዳን የነቢዩን ቃል ኪዳን አያፈርሱም። ይህን አፍርሶ ከተገኙ አላህ ከነሱ ውጭ የሆነን ጠላት ይሰልጥባቸዋል አሉ። ፈአኸዙ ባዕደ ማ ፊ አይዲህም በእጆቻቸው ያለውን ይወስዱባቸዋል አሉ። ወመን ለም ተሕኩም አኢመቱም ቢኪታቢላህ በአላህ መጽሐፍ ማይፋረድ ከሆነ ወየተኸየሩ ሚማ አንዘለ አላህ ባወረደው ቁርአን ደግሞ ምርጫ ላይ የሚያቀርብ ከሆነ ኢላ ጀዐለ አላህ ያደረገባቸው ቢሆን እንጂ ባእሰሁም በይነሁም በመካከላቸው ችግር እንዲፈጠር ሙስሊሙ እርስ በራሱ እንዲበላላ አንዱ የአላህን ህግጋትን መጣስ ነው። እህቴም ትጋባለች፣ ወንድሜም ያገባል። በሸሪዓ ነው በዲን ነው ማሻአላህ መሆን አለበት። ፍቺ ሲመጣ ደግሞ የሸሪዓው ጣስና ወደ ዓለማዊ ፍርድ ቤት ይኬዳል። ለምን? እሷም ሐቋ ያለነዋን ልትበላ እሱም ገንዘብ ያላትን አግብቶ ከሆነ ደግሞ ሐቋን ሊበላ ምን ያደርጋል? እዛ ፍርድ ቤት ካልሄድኩ ይላል። የአላህን ህግ እንደፈለገ አማራጭ አድርጓል። የአላህን ህግ የሚቀበለው መቼ ነው? ለሱ ጥቅም ያለው መስሎ ሲታየው በቁርአን ይላል። የሙናፊቆች ስራ ነበር በነብዩ ሰለላሁ ዐለይሂ ወሰለም ዘመን። አንድ ሙናፊቅ በእናንተ በአህለል ኪታብ እንፈረዳል፣ የሁዲዮ ደግሞ አይደለም በቁርአን ነው አለ። ሱብሃንአላህ። ሙናፊቁ ለምንድን ነው ያለው? ቁርአን ምን እንደሚል ስለሚያውቀው ማለት ነው። ለራሴ ሲመች ቁርአን ሳይመችን ሲቀር ሌላ ቃል። ይሄን ሳደርግ አላህ በማዕከላችን ችግር እንዲመጣ አላህ ያደርጋል። እቺ ምድር መስካሪ ናት። እያንዳንዷን ነገር በእኔ ላይ ትመሰክራለች። እያንዳንዱን ነገር በእኔ ላይ ነገ የውመል ቂያማ ከባድ መዘዝ ይዛ ትመጣለች። ስለዚህም እስቲ ወደ መጀመሪያ ርዕስ ልመለስ፣ ወደ አላህ እንመለስ። እስትግፋር እናብዛ፣ አላህን ምህረት እንጠይቀው። እሱን ምህረት ስንጠይቀው አላህ ስብሓነሁ ወተዓላ መሐሪው ጌታ ነው። ጡባ ሊመን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጡባ ማለት ታውቃላችሁ? ጀነት አገኘ፣ ምንኛ አማረ፣ እድለኛ ሆነ። ማን ነው እሱ? ሊመን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ፣ በመጽሐፉ ላይ ብዙ እስትግፋር ያገኘ ሰው፣ መዝገቡ በእስትግፋር የተሞላ ሰው ምን ሆነ? ነገ የውመል ቂያማ መዝገቡ ያማረለት እድለኛ የሆነ ሰው ነው።
አባ ሁረይራ ባስተላለፉት ሐዲስ በተለይ ወላጆቻችሁ ወደ አኺራ የሄዱባችሁ ወንድሞች እህቶች ይሄን በደንብ ስሙ። አባ ሁረይራ ሲያስተላልፉ የአላህ መልእክተኛ እንደዚህ አሉ፣ ኢነላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ አሉ ለየርፈዑ ደረጀተን ሊልዓብድ ሳሊሕ ፊል ጀና ለሱ ደግ ባሪያ ጀነት ውስጥ ደረጃውን አላህ ከፍ ያደርግለታል። ፈየቁል ይላል ይህ አላህ ባሪያ ያ ረቢ ጌታዬ ወይ አነ ሊ ሃዚሂ ለኔ ኬት ነው ኬት መጣ ይላል። ፈየቁል አላህ ይለዋል ቢስቲግፋሪ ወለዲከ ለከ ረዋሁ አሕመድ ልጅህ ላንተ ባደረገው እስትግፋር ምህረት ነው። አዎ ለወላጆቻችን አላህ ወይ ወላጆቼ ምህረት ለግሳቸው፣ አላህ ወይ የጀነት አርጋቸው፣ አላህ ወይ ቀብራቸውን አስፋላቸው ብለህ ዱዓ አድርግ። ረቢ እርሐምሁማ ወቁል ረቢ እርሐምሁማ ከማ ረበያኒ ሰጊራ አይደል አለ። አሁን ዛሬ አላህ ነገሮችን አመቻችቶልህ ብዙ ኸይር ነገር ሰጥቶ እናት ደክማ ለፍታ ብዙ ላንተውና አባት ደክሞ ለፍቶ ብዙ ላንተው ነበር፣ ግን ያንተን ለውጥ ያንተን ደስታ ያንተን መቀየር ሳይ ቀብር ገብተዋል። ያንተን መቀየር ሳታይ እናትህ ቀብር ገብታለች። ይሄንን ብታይልኝ ደስ ይለኝ ነበር። ስለዚህ ዛሬ ላይ ሆነ አስደስታት። በምን ለሷ ጉድጓድዋ በማውጣት ለሷ እስትግፋር በማብዛት አላህ ሐጅ ከወፈቀ ራስን ሐጅ ካደረግ ቀጣዩን ደግሞ ሐጅ ነይታ አሁን ለናቴ ለበይከ አላሁመ ሐጀን አን ኡሚ ለናቴ ሐጅ ነይቼላታለሁ ለአባቴ ሐጅ ነይቼ ነው ማረገው ብለህ ነይታ አድርግላቸው። ነገ የውመል ቂያማ መዝገባቸው በስቶ ይመጣል። ቢያዩት በሐያት እያሉ እድለኛ ነበር፣ ደስተኛ ነበር። በሐያት እያሉ አቅምህን ኖሮ አላህ ወፍቆ እጃቸውን ይዘ ሐጅ ስታስደርጋቸው የወላጆች ደስታ ትልቅ ነበር። ነገር ግን አጀል ነውና ቀደሙ፣ ወደ አኺራ ሄዱ። ጊዜው አላለፈም። አሁንም ቢያንስ አቅም ካለ በዚህ አለዛ ግን ከአንደበት እስትግፋር አይጥፋ። አላህ ወይ ወላጆቼን ማርልኝ በል። ይኸው ደረጃው እኮ ነው። ነገ የውመል ቂያማ በልጅህ እስትግፋር ነው የዚህ ሁሉ ደረጃ የደረሰው ተብሎ ይባላሉ። እኛ ላይ ያለው ወንጀልና እንደዚሁም ደግሞ አሁን ላይ ሰሃቦቹ የነበሩበት ሁኔታ የተለያየ ሆኗል። ሰሃቦቹ ትንሽን ወንጀል በጣም ከባድ ሁኔታ ነበር የሚያዩት። አነስ ምን ይላሉ? እንደው የአነስን ንግግር ከመናገሬ በፊት በምሳሌ ላቅርበው። ዛሬ መኪና የሆነ ቦታ አስቀምጠህ ካፌ ልግባ የሆነ ጉዳይ ላስፈጽም ስትል ስፖኪዮን ነው የምታጣው፣ ጎማውን ነው የምታጣው ወይስ መኪናው ራሱ ነው? ዛሬ መኪናው እያጣነው ነው። መኪናው ራሱ ተሰርቆ ይታያል አይደል? አዎ። የዛሬ የሆነ ዓመት ከ10 ዓመት አካባቢ ይሄን የሚደፍር ነበር? ቢያንስ ምንድን ስፖኪዮ አይደል ምናምን ሌላ የለም። ወይ ጋቢና የሚከፍት ከሆነ ቴፕ ነገር የጋቢናውን ይዞ ይሄዳል። ዛሬ አያችሁት? የሆነ ዓመት ላይ አንድ ወንበዴ በቃ አስፈራርቶም ትንሽ በሆነች በስለት ጫር አድርጎ የሆነ ገንዘብ ይወስድብሃል። ዛሬ አላህ ይጠብቀን፣ አርዶ ገሎ ከዛም አልፎ ይፈትሻል። እንደዚሁም ደግሞ ኩላሊት የሚሰርቅም ካለ ኩላሊት ይወስዳል። ዛሬ ያለንበት ደረጃ ይሄ ነው። አያችሁ እንዴት እንደተቀየረ። ታዲያ ሁሉ በላ ሁሉ ወንጀል በዚህ መልኩ መጥቶ እንደው ከአላህ ዘንድ ታዲያ ምን ሊመጥ እንዲመጣብን ነበር ምን ጠብቀው? ከባድ እኮ ነው። እስትግፋር እናብዛ። ለዚህ ነው አነስ ምን ይላሉ ረዲየላሁ ዐንሁ ኢነኩም ለተዕመሉነ አዕማለን ሂየ አደቁ ፊ አዕዩኒኩም ሚነ ሸዕር ያሉ። እናንተ እኮ አንድን ስራ ትሰራላችሁ ከእናንተ እይታ ማለት ከጸጉራችሁ የቀጠነ ያነሰ ስራን ትሰራላችሁ። ያንን ስራ ግን አሉ ኩና ነዑዱሃ አላ አህዲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ሚነል ሙቢቃት ረዋሁል ቡኻሪዩ። ከትላልቅ አጥፊ ወንጀል አድርገን በነቢዩ ዘመን እንቆጥራት ነበረ። ከጸጉር የቀጠነችን ትንሽ ማለት ምታጠፋ ወንጀል ብለን እናስብ ነበር አሉ አነስ። እኛ እንዴት ነው የምናስበው ዛሬ? ሰላት አለፈ ችግር የለም፣ እያወቅነው አስርም በኳስ ምክንያት አለፈ ችግር የለም፣ የሰው ሐቅ እንትናል በላው ችግር የለም፣ ሀጅ ነብይ ጋር እንደፈለኩኝ ችግር የለም፣ አላህን የሚያስቆጣ ነገር ስራው ችግር የለም አይደል? እነዛ ግን ጥንቃቄያቸው ከባድ ነበር። እኛ ቢያንስ እንፍራ እስቲ ወደ አላህ
የምንመለስበት ወደ አላህ የምንቃረብበት መንገድ ሊሆን ይገባል። ስለዚህም የዛሬው ፕሮግራሜ ሳጠቃልለው እስትግፋር አስፈላጊ ነው። ወደ አላህ እንመለስ። ከዚህ ጭንቀት እንድንወጣ ከፈለግን እስትግፋር እናብዛ። አንድ ሁለት ሐዲስ አቅርቤ ፕሮግራሜ ልዝጋው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይም እንደገለጹልን እስትግፋር የጭንቀት መገላገያ ነው። يقول الرسول صلى الله عليه وسلم من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفارን ሙጭኛ አድርጎ ያበዛ ያለ አላህ ካለበት ጭንቀት መውጫ ቀዳዳን አላህ ያበጃጅለታል። ሐሳብ ጭንቀቱን ያስወግድለታል። ርዝቁንም ካላሰቡት ያመጣለታል። አልይ ምን አሉ? በላ አይመጣም በወንጀል ቢሆን እንጂ በላ አይነሳም በእስትግፋር ቢሆን እንጂ አሉ አልይ ረዲየላሁ ዐንሁ። ስለዚህ እንዲነሳ እስትግፋር እናድርግ። ወንጀሉ ሲበዛ በላ ይመጣል። የመሬት መንቀጥቀጥ ብለው በተለያየ አይነት መንገድ የሚመጡ ነገሮች የወንጀል ውጤት ነው። ዓለም ላይ ያለው ጦርነቱ በአጠቃላይ የወንጀል ውጤት ነው። ወንጀል ሲበዛ ዓለም ትደበላለቃለች። የአላህ ሕግ ሲጣስ ዓለም ትደበላለቃለች። ስለዚህ እስትግፋር እናብዛ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በቀን እኮ ከ100 በላይ እስትግፋር ያብዙ ነበር። ወንድም እስቲ ነብዩ ጋር ምን ኖረው? የትኛው ወንጀል ኖረው? አብዱላህ ኢብኑ ዑመር ምን ይላሉ? ኩና ነዑዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም እኛ ለነብዩ ሰለላሁ ዐለይሂ ወሰለም እንቆጥር ነበረ። ፊል መጅሊስ الواحد አንድ ቦታ ላይ ቁጭ ብሎ አንድ ቦታ እኮ ነው ቁጭ ብለው ረቢ اغفر لي وتب علي انك انت التواب الرحيم ጌታዬ ወይ ማረኝ ምህረትን ለግሰኝ ያሉ ነብዩ 100 እንቆጥርላቸው ነበር። አብዱላህ ኢብኑ ዑመር የነብዩ ሱናን በመከተል የሚታወቁት። በመጨረሻ ትላንትና የሰማነው በአክሱም ወንድሞቻችን እህቶቻችን ላይ የሰማነው ድርጊት የሰማነው ነገር ልብ የሚያቆስል ነው። ሰላት እየሰገዱ ሳምንታዊ ዒድ የሆነ የጁምዓ ሰላት በእስላም ትልቅ ቦታ ያለው ነው። የጁምዓ ሰላት ትልቅ ቦታ የተሰጠው ነው። ጁምዓን ዝም ብሎ የሚያሳልፍ ከባድ ቅጣት እንዳለበት የተነገረበት በዚህ ላይ ያሉ እህት ወንድሞቻችን ላይ ይሁሉ መከራ ቀርበዋል። ይሁሉ መከራ መጥቷል። እየሰገዱ እነሱን ማወክ፣ እየሰገዱ እነሱ ላይ ድንጋይ መወርወር፣ እየሰገዱ የሚሰግዱበትን መስገጃ የሚመች እንኳን ምንጣፍ እኮ የላቸው ሻራቸውን መስጊድ አሰሩም ተብሎ ክራይ ቤት ላይ ሆነው ያ አላህ በሀገራቸው በተወለዱበት ቀያቸው ያደረገው ደግሞ የጸጥታ አካል ነው ሲባል ልባችን ቆሰለ። ሐቂቃ የጸጥታ አካል የሀገሪቷን ሰላም አስጠብቃለሁ የሚል አካል ይሄ ነው ኢትዮጵያ እንዳታድግ የሚያደርጋት አንዱ እንደዚህ አይነት የተሰገሰጉ ስልጣን ይዘው በስልጣናቸው የእስላማዊ ጥላቻን እንደፈለጉ የሚያደርጉ አካላት ናቸው። ለውጥ እንዳይመጣ የሚያደርጉት እንደነዚህ አይነት አካላቶች ናቸው። ጥላቻውን ባለው ስልጣን እንደፈለገ የሚያደርግ ሲለው ሂጃብ ይከለክላል፣ ሲለው ሰላት ይከለክላል ትምህርት ቤት ላይ። አሁን ደግሞ መስጊዳቸው ላይ ያ አላህ የተከራዩበት ላይ መስጊድ እንኳን የላቸው በተወለዱበት ቀይ ላይ ይሄንን ማድረግ እጅግ አሳፋሪ ነገር ነው። ቁርአንን መቀዳደድ የአላህ ቤት ላይ የተከበረው ቤት ላይ ገብቶ እንደፈለገ መሆን ወላሂ ይሄ በጣም የሚያሳፍር ውርደት ነው። ወራዶች ስለሆኑ ነው ያደረጉት። የእጃቸውንም ያገኛሉ አይቀርም። ቢያንስ እዚህ ነን ያለነው እነዚህ ወንድሞቻችን ዱዓ እናድርግላቸው። የሚመለከተው አካልም ደግሞ ይህንን ነገር በአስቸኳይ እልባት መፍትሄ ያምጣለት፣ መፍትሄ ሊያመጣለት ይገባል። እንደነዚህ አይነት ስልጣንን ተገን አድርገው በተለይ የጸጥታ አካላት የሚባሉ አካላት የህዝቡን ሰላም ጠባቂ ተብሎ የሚታሰቡ ለህዝብ ደግሞ ሰላም መደፍረስ ምክንያት ሲሆኑ ማየት ደግሞ እጅጉን የሚያሳፍር ነገር ነውና የሰማነው ነገር ልባችን የሚያቆስል ነው። ትላንት ከጁምዓ ሰላት በኋላ ነው አብዛኛው ሰው ይሄ ወሬ የደረሰው። አላህ ሱብሓነሁ ወተዓላ ለነዚህ ወንድሞቻችን ጽናቱን፣ ብርታቱን፣ ጥንካሬውን፣ ጀግንነቱን አላህ ይወፍቃቸው። መብታቸው የተከበረ ሆኖ እዛው ቀያቸው ላይ ያማረው መስጊድ ተሰርቶላቸው በነፃነት ዲናቸውን በነፃነት አላህን የሚገዙበትን እድል አላህ ያምጣላቸው። የሁላችንም መጨረሻ ደግሞ ያማረ አላህ ያድርግልን። ምህረቱን አላህ ይለግሰን።
ምህረቱን አላህ ይለግሰን ወንጀላችንን አላህ ይማረን ወንጀላችንን አላህ ይማረን የሰራነው ወንጀል በስተዋል እንደው እዝነትን ለግሰን ምህረትን ለግሰን ወንጀላችንን ማረን አንተ አዛኝን እዘንልን አንተ ማህሪነ ምህረትን ለግሰን ያ አላህ እኛ ወንጀላችን በስተዋል እንደኛ ወንጀል አይደለም እንዳንተ እዝነት ነውና እዝነትን ለግሰን ምህረትን ለግሰን ካዘንክላቸው ባህሪዎች መካከል አድርገን አገራችንን ሰላም አላህ አድርግልን በወንድሞቻችን አክሱም ላይ ያሉት ወንድሞቻችን ላይ ይህንን ድርጊት የፈጸሙትን ደግሞ ያ አላህ አንተ ቻይነ ሁሉን ነገር አድራጊውን ጌታ ነህ ያ ረብ ቁድራህን ሀያልነትን በነሰዎች ላይ አሳየን ያ ረብ ዓለም ላይ ሙስሊሙን የሚፈታተነውን ሀያልነትን በነሱ ላይ አሳየን اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم انصر من نصر الدين اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم نجنا من بطش الظالمين اللهم نجنا من بطش الظالمين اللهم انصر إخواننا في كل مكان اللهم انصر إخواننا مستضعفين في كل مكان اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في أقصم يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو